ጋይስ ታንክስ ቱ ኢንተርኔት ሊትራሊ የብዙ ሰዎች ህይወት በኦንላይን ቢዝነስ እየተቀየረ ነው። ተማሪ የሆኑ ሰዎች የሆነ መስሪያ ቤት ውስጥ ተቀጥረው የሚሰሩ ሰዎች ኢቭን የሃይ ስኩል ተማሪዎች በኦንላይን ቢዝነስ የሚገራረሙ ገንዘቦችን ሜክ እያደረጉ ነው። ለዚህ ባይዞ እኔ ዊትነስ ነኝ። ምክንያቱም ከአንድ ዓመት በፊት የሆነ ባንክ ውስጥ ኔትወርክ ኢንጂነር ሆኜ ነበር እየሰራሁ የነበረው። ከዛ መውጣት እንድችልና የራሴን የሆነ ቢዝነስ ላውንች ማድረግ እንድችል ያስቻለኝ የኦንላይን ቢዝነስ ነው። በዚህ ቪዲዮ ላይ ከቤታችሁ ናችሁ ተማሪ የሆናችሁ ሰዎች የሆነ መስሪያ ቤት ውስጥ ተቀጣችሁ የምትሰሩ ሰዎች ስልካችሁና ኢንተርኔትን በመጠቀም በኦንላይን ገንዘብ ሜክ ማድረግ የሚችሉባቸውን 5 የኦንላይን ቢዝነሶች ሼር አደርጋችኋለሁ። ቀጥታ ወደ ቪዲዮ። አሁን ላይ ከቤታችሁ ስልካችሁና ኢንተርኔትን በመጠቀም ገንዘብ ሜክ ልታደርጉበት የምትችሉት የኦንላይን ቢዝነስ ፌስቡክ አድቨርታይዚንግ ነው። ጋይስ አሁንም ላይ ፌስቡክን ቻት ለማድረግ ያገቡ ጓደኞቻችሁን ቼክ ለማድረግ ከሆነ እየተጠቀማችሁ ያላችሁት ሊትራሊ እየተሸወዳችሁ ነው ያላችሁት። ምክንያቱም አሁን ላይ ፌስቡክ እንደ ሶሻል ኔትወርክ ብቻ ሳይሆን እያገለገለ ያለው እንደ አድቨርታይዚንግ ፕላትፎርም ነው። ቢዝነሶች ያላቸውን ከስተመር አትራክት ለማድረግ የሚጠቀሙት ፌስቡክ አድቨርታይዚንግ ነው። ስለዛ እናንተ ከቤታችሁ ስልካችሁና ኢንተርኔትን በመጠቀም ለተለያዩ ቢዝነሶች ወይም ቢዝነስ ላላቸው ሰዎች አድቨርታይዚንግ በመስራት ገንዘብ ሜክ ማድረግ ትችላላችሁ። ይህን ነገር ለመስራት ምንድነው ከእናንተ ኤክስፔክት የሚደረገው? ኦፍኮርስ የመጀመሪያው ፌስቡክ ፕላትፎርም እንዴት ይሰራል የሚለውን ነገር አንደርስታንድ ማድረግ። እንዴት ነው የሚሰራው የሚለውን ነገር ለምሳሌ ፌስቡክ አድስ ማናጀር አለ፣ ብዙ ጊዜ አድቨርታይዚንጎች የሚሰሩበት። ያ ፕላትፎርም እንዴት ይሰራል የሚለውን ነገር ዲፕ ዳውን አንደርስታንድ ማድረግ። ይህን ነገር አንደርስታንድ ለማድረግ የግድ የሆነ ኮሌጅ መሄድ አይጠበቅባችሁም። ኮርስ መግዛትም ያን ያክል ነሰሰሪ ላያስፈልጋችሁ ይችላል። ይህን ነገር ለመማር ፌስቡክ በራሱ ጊዜ ያዘጋጀው የራሱ የሆነ ፌስቡክ ብሉፕሪንት የሚባል ሳይት አለ። ከዛ ላይ ገብታችሁ ቢግነር ከሆነበት እስከ ፕሮስ ከሆነ ሌቭል ድረስ መማር ትችላላችሁ። ፎር ፍሪ ማለት ነው። ይህን ሰርተፍኬት ይሰጣችኋል። እኛ መክፈል እንችላለን ኦር ደግሞ በጣም ኦርጋናይዝድ የሆነ ሪሶርስ እንፈልጋለን ደግሞ ብላችሁ ካሰባችሁ ከፍላችሁ መማር ትችላላችሁ። ኦር ደግሞ ከዩቲዩብ ፎር ፍሪ የተሰሩ ስለ ፌስቡክ አድቨርታይዚንግ የተሰሩ ቪዲዮዎች አሉ። ከዛ ላይ ራሳችሁ ማስተማር ትችላላችሁ። በጣም ደግሞ ኢንተረስትድ ከሆናችሁ ኔክስት እኔም ራሴን ሌላ ቪዲዮ ፌስቡክ አድቨርታይዚንግን ከመጀመሪያው እስከ መጨረሻው ድረስ ልሰራላችሁ እችላለሁ። ኮሜንት ላይ አሳውቁ። ሁለተኛው ስፔሻሊ ፌስቡክ አድቨርታይዚንግን መጀመሪያ አካባቢ እየጀመራችሁ ያለ አካባቢ ሁሉም ከስተመር የእናንተ ከስተመር ላይሆን ይችላል። ስለዚህ ኒሽ ዳውን ማድረግ አለባችሁ። ለምሳሌ ለቴክ ኢንዱስትሪ ነው ወይ የምሰራው፣ ለዴንቲስት ነው ወይ፣ ለጂም ነው ወይ የሚለውን ነገር በደንብ ኦርጋናይዝ ማድረግ። ምክንያቱም ከምታውቁት ኢንዱስትሪ ብትጀምሩ ቶሎ ሰክሲድ የማድረግ ቴንደንሳችሁ በጣም ስለሚጨምር። ለምሳሌ ስለ ዴንቲስትሪ በደንብ የምታውቁ ከሆነ ስኪል ካላችሁ ለዴንታል ክሊኒኮች ፌስቡክ አድቨርታይዚንግ በመስራት መጀመር። ዜን ደግሞ ቴክ ላይ ደግሞ ኤክስፖዠር ካላችሁ ለቴክኖሎጂ ካምፓኒዎች ፌስቡክ አድቨርታይዚንግ በመስራት መጀመር። ለምንድን ነው ይህን ሪኮመንድ ማድረጋችሁ? ምክንያቱም ከምታውቁት ኢንዱስትሪ ከጀመራችሁ አሪፍ ነገር ለክሊያንቶችም ትሰራላችሁ፣ ክሊያንቶችም ሪዛልት ያመጣሉ፣ የእናንተም ስም ደግሞ በጥሩ ነገር ቢውልድ ይደረጋል። ዜን ያ ከስተመር ሌላ ከስተመር ሪፈር እያደረገላችሁ ቶሎ ማርኬቱን ዶሚኔት ለማድረግ ያግዛችኋል። ይህንን እኔ መጀመሪያ አካባቢ እኔም ያደረግኩት ነበር። ፌስቡክ አድቨርታይዚንግ ስጀምር ባንክ ውስጥ ኔትወርክ ኢንጂነር ሆኜ ነበር እየሰራሁ የነበረው። ስለዚህ ስለ ቴክኖሎጂ አቅ ነበር። ለቴክኖሎጂ ካምፓኒዎች ፌስቡክ አድቨርታይዚንግ ራን በማድረግ ጀምሩ። ከዛ ወደ ዴንቲስትሪዎች፣ ወደ ሌሎቹ ወደ ሬስቶራንቶች እያስፋፋሁት ምናምን ሄድኩኝ ማለት ነው። ስለዛ ሪኮመንድ የሚደረገው አንድ ኢንዱስትሪ ዲፕ ዳውን መስራት፣ ከዛ በኋላ ኤክስፓንድ እያደረጋችሁት መሄድ። ዜን በኋላ ላይ ከመታወቋቸው ሰዎች ሊሆን ይችላል የተለያዩ ኮንቴንቶችን ፌስቡክ ላይ ራን በማድረግ ኮንቴንቶችን በመስራት የምትፈልጓቸውን ኦዲየንሶች የምትፈልጓቸውን ከስተመሮች አትራክት እያደረጋችሁ ፌስቡክ አድቨርታይዚንግን ኢቭን ኤጀንሲ አድርጋችሁ መስራት ትችላላችሁ። ጀምሩት። በጣም አዋጭ የሆነ የኦንላይን ቢዝነስ ነው። ሁለተኛው ከቤታችሁ ናችሁ ገንዘብ ሜክ ልታደርጉበት የምትችሉት የኦንላይን ቢዝነስ ኦፍኮርስ ቪዲዮ ኤዲቲንግ። ቪዲዮ ኤዲቲንግ አይና በጣም ብዙ ሰው ኮንቴንት ሰርቶበት አይቻለሁ። ነገር ግን ቪዲዮ ኤዲቲንግ ከምን ጊዜውም በላይ አዋጭ የሆነ ቢዝነስ ነው። ለምን ቢባል አሁን ላይ አብዛኛው ሶሻል ሚዲያ ፕላትፎርም ሌቨሬጅ የሚያደርገው ወይም የሚፈልገው የቪዲዮ ኮንቴንት ነው። እኛም ኢንተረስትድ ሆነን ኮንሱም የምናደርገው ቪዲዮ ነው። ይሄ ራሱ አሁን ኮንሱም የምታደርጉት ኮንቴንት ራሱ ቪዲዮ አይደል? ስለዛ ሁላችንም ለቪዲዮ ያለን ነገር በጣም እየጨመረ ስለሆነ አብዛኛው ሰው ኮንቴንት ክሬተር እየሆነ ስለሆነ ያለው አሁን ላይ የቪዲዮ ኤዲተሮች ፍላጎት በጣም እየጨመረ ያለው። ብዙ ቪዲዮ ኤዲተር ይፈለጋል ማርኬት ላይ። ስለዛ እናንተ ቪዲዮ ኤዲቲንግ ላይ ኢንተረስት ካላችሁ እና በደንብ መስራት የምትፈልጉ ከሆነ ከምን ጊዜውም ጊዜ በላይ አሁን ቪዲዮ ኤዲተር አስፈላጊ የሆኑበት ታይም ላይ ስለሆነ ያላችሁ ተማሩት። ቪዲዮ ኤዲቲንግን 1 ወር 2 ወር ኢንቨስት በማድረግ ስፔሻሊ ክረምታችሁን በደንብ ተጠቀሙበት። እያንዳንዱ የኤዲቲንግ ፕላትፎርሞች እንዴት ነው የሚሰሩ? አንድ ኤዲቲንግ ፕላትፎርም መምረጥ። ለምሳሌ ፕሪሚየም ፕሮ ላይ ሊሆን ይችላል፣ ፋይናል ከት ፕሮ ላይ ሊሆን ይችላል፣
አሁን ላይ ደግሞ ካፕከትም አለ። ከነዛ የኤዲቲንግ ፕላትፎርሞች አንዱን በመምረጥ ስኪሉን ዴቨሎፕ አድርጉ። ከዛ በኋላ ከስተመሮችን እየፈለጋችሁ ሶሻል ሚዲያ ላይ አፕሮች በማድረግ ገንዘብ ሜክ ማድረግ ትችላላችሁ። በጣም አዋጭ የሆነ ቢዝነስ ሞዴል ነው፣ ሞክሩት። ሶስተኛ ኦንላይን ቢዝነስ ድሮፕ ሺፒንግ። አይናው ስለ ድሮፕ ሺፒንግ በጣም ብዙ የተሰሩ ቪዲዮዎች አሉ። ነገር ግን ድሮፕ ሺፒንግ ኢዚሊ ለማስረዳት ያክል ድሮፕ ሺፒንግ ማለት ምንም ያክል ስቶር ሳይኖራችሁ፣ ፕሮዳክት ሳይኖራችሁ ፕሮዳክት ያለውን ሰውና ፕሮዳክት የሚፈልገውን ሰው በማገናኘት ገንዘብ ሜክ ልታደርጉበት የሚችሉት የቢዝነስ ሞዴል ድሮፕ ሺፒንግ ይባላል። ድሮፕ ሺፒንግ ለመስራት ምንድነው ከእናንተ ኤክስፔክት የሚደረገው? ስቶር አያስፈልጋችሁም። ልክ እንዳልኳችሁ ከእናንተ ኤክስፔክት የሚደረገው ፕሮዳክቶች ያሉት ሰው፣ ሆልሴለር የሆነ ሰው ወይም ደግሞ እቃ የሚያመርት ሰው ታውቃላችሁ፣ አፕሮች ታደርጋላችሁ። መርካቶ ሄዳችሁ ሊሆን ይችላል፣ ወይም ደግሞ መገናኛ ዘፍነሽ ምናምን አካባቢ በመሄድ ሊሆን ይችላል። አብዛኛው ወይም ደግሞ የምታውቁት እናንተ ሰፈር አካባቢ ያሉ ሰዎች ሊሆኑ ይችላሉ። እቃ የሚሸጡ ሰዎችን አፕሮች ታደርጉና ይሄን እቃ በስንት ልትሸጥልኝ ትችላለህ? እኔ ለሌላ ሰው መሸጥ ፈልጋለሁ ብላችሁ ታናግሩታላችሁ። ሪሴለር እንደሆናችሁ ታስረዱታላችሁ። ለምሳሌ ሪንግ ላይት ነው የሚሸጠው ብለን እናስብ። ሪንግ ላይት እናንተ ሪንግ ላይት ከሚሸጥ ሰው ዲል ታደርጉና በ10 ሺህ ብር ትነጋገራላችሁ። ይህን በ10 ሺህ ብር ከተነጋገራችሁ በኋላ ያን ሪንግ ላይት ፎቶ አንስታችሁ ጂጂ ላይ ሊሆን ይችላል፣ ፌስቡክ ማርኬት ፕሌስ ላይ ሊሆን ይችላል። የእናንተ ደግሞ የራሳችሁ ዌብሳይት ካላችሁ ዌብሳይታችሁ ላይ ፐብሊሽ ታደርጉታላችሁ። ዜን ያን ነገር የተለያዩ ቪዲዮዎችን በመስራት ቲክቶክ ላይ ኮንቴንት በመስራት ከቻላችሁ ደግሞ ፌስቡክ አድቨርታይዚንግ በመስራት ፕሮሞት ታደርጉታላችሁ። ያን እቃ ለምሳሌ ስለ ሪንግ ላይት አድቫንቴጅ ቲክቶክ ላይ ቪዲዮ መስራት። ይህን ሪንግ ላይት የምትፈልጉት ከሆነ አፕሮች አድርጉ፣ አገኙ፣ በዚህ ስልክ ደውሉልኝ ትሏችኋላችሁ። ዜን እነሱ ያን እናንተ ሪንግ ላይት የሚፈልግ ሰው አፕሮች ያደረጋችሁ እናንተ እቃው እጃችሁ ላይ የለም፣ ሄዳችሁ ማንን ታናግሩታላችሁ? ፕሮዳክቱን የሚሸጠውን ሰው፣ ሪንግ ላይት የሚሸጠውን ሰው። ዜን በ10 ሺህ ብር ተነጋገራችሁ። ሌት ሴይ ከስተመሩ 15 ሺህ ብር ከገዛ እናንተ 5 ሺህ ብር መሀል ላይ እንደ ማርካፕ አገኛችሁ ማለት ነው። በጣም አዋጭ የሆነ ቢዝነስ ሞዴል ነው። ምንድን ነው የሚያስፈልገው? ልክ እንዳልኳችሁ ፕሮዳክት የሚያስረክብ ሰው ማወቅ። ከዛ በኋላ እነኝህ ፕላትፎርሞች ላይ ለምሳሌ ፌስቡክ ማርኬት ፕሌስ ላይ ወይም ደግሞ ጂጂ ላይ ሄዳችሁ አካውንቱን ክሬት ማድረግ፣ ዜና የተለያዩ ኮንቴንቶችን ክሬት እያደረጋችሁ ስለዛ ፕሮዳክት ፕሮሞት ማድረግ። ይሄ ነው የሚጠበቀው። ይህን ተማሪ የሆነ ሰው ሊሰራው ይችላል። የሆነ መስሪያ ቤት ላይ ተቀጥሮ እየሰራ ያለ ሰው ሊሰራው ይችላል። ማንም ሰው ሊሰራው የሚችለው የቢዝነስ ኦፖርቹኒቲ ነው። ሞክሩት። ይሄን ጓደኞች ሰርተውበት በጣም ብዙዎቹ መተዳደሪያቸው አድርገውታል። በጣም አሪፍ ቢዝነስ ሞዴል ነው። ትረስት ነው። አራተኛው የኦንላይን ቢዝነስ ዌብሳይት ዴቨሎፕመንት። አሁን ላይ ስፔሻሊ ትልልቅ ቢዝነሶች ከምን ጊዜውም በላይ ለዌብሳይት ያላቸው ፍላጎት እየጨመረ ነው ያለው። ስፔሻሊ ብራንዳቸውን ቢውልድ ማድረግ የሚፈልጉ ካምፓኒዎች ከሶሻል ሚዲያ ተጨማሪ ዌብሳይት እንዲኖራቸው ይፈልጋሉ። ስለዛ ዌብሳይት ዴቨሎፕመንት ላይ ኢንተረስት ያላችሁ ሰዎች እና የተወሰነ ስኪሉ ያላችሁ ሰዎች ዌብሳይት ዴቨሎፕመንት መጀመር ትችላላችሁ። ይህን ነገር ለመጀመር ምንድነው የሚያስፈልገው? ኦፍኮርስ የመጀመሪያው ቤዚኩን አንደርስታንድ ማድረግ። ስፔሻሊ ዌብሳይት ከሆነ መስራት የምፈልጉት ኤችቲኤምኤል፣ ሲኤስኤስ፣ ጃቫስክሪፕት እንዴት ይሰራል፣ ፕላስ ደግሞ ኮንቴንት ማኔጅመንት ሲስተሞች ያ ማለት ወርድ ፕረስ፣ ጆምላ እንዴት ይሰራሉ የሚለውን ነገር አንደርስታንድ ማድረግ። ምክንያቱም ናዌዴይዝ ዌብሳይቶች ዴቨሎፕ የሚደረጉት ፍሮም ስክራች ሃርድ ኮድ ተደርገዋል። በቃ ኮንቴንት ማኔጅመንት ሲስተሞች እነ ወርድ ፕረስን ትጠቀማላችሁ፣ ዜን ቴምፕሌቶችን ትጠቀሙና የተወሰነ ነገር ሞዲፋይ አድርጋችሁ ማርኬት ላይ ማውጣት ነው። ስለዛ መጀመሪያ እነኝን ነገሮች በደንብ መማር ትችላላችሁ። ይህን ነገር ለመማር ዩቲዩብ ትልቁ ዩኒቨርሲቲ ነው። ከዩቲዩብ መማር ትችላላችሁ። ወይም ደግሞ ዩደሚ ላይ ኮርሴራ ላይ የተወሰነ ከፍላችሁ ዋናውን ነገር ወደ ማርኬት ሊያስገባችሁ የሚችለውን ስኪል ዴቨሎፕ ማድረግ። ከዛ በኋላ ደግሞ የተለያዩ ክላይንቶችን አፕሮች በማድረግ የተለያዩ ፖርትፎሊዮ ፕሮጀክቶችን ዴቨሎፕ በማድረግ የሚገራርሙ ገንዘቦችን ሜክ ማድረግ ይችላላችሁ። ነገር ግን አንድ ነገር ሁሉም አንደርስታንድ ማድረግ ያለባችሁ ነገር አብዛኛው ሰው ስኪሉ አለው፣ ነገር ግን ወደ ገንዘብ እንዴት መቀየር እንደሚችል አያውቀው አሉ። ባይዘው የኔ ጓደኞች በጣም ጎበዝ የሆኑ ፕሮግራመሮች፣ የሚገራርሙ የሆኑ ፕላትፎርሞችን ዴቨሎፕ ማድረግ የሚችሉ ሰዎች፣ ነገር ግን እንዴት ወደ ገንዘብ መቀየር እንዳለባቸው ስለማያውቁ ስኪሉ አላቸው፣ ግን በጣም ስትራግል ያደርጋሉ። እናንተም ስኪሉ ካላችሁ ስፔሻሊ ፕሮግራሚንግ ላይ የሆነ ኤክስፖዠር ካላችሁ ትረስት ግቡበት፣ ጀምሩ፣ ክላይንቶችን አናግሩ። ከዛ በኋላ ወደ ገንዘብ ቀይሩ። ለአንድ ለሁለት ከስተመር ደሊቨር ካደረጋችሁ ከዛ በኋላ ያ ከስተመር ለሌላ ከስተመር ሪፈር እያደረገላችሁ ሞሮፍ እናንተ ማርኬቲንጉ ራሱ ሳሰሩ የሆነ ጊዜ ላይ እየሰፋ መሄድ ይችላል። እና ዌብሳይት ዴቨሎፕመንት በጣም አዋጭ የሆነ የኦንላይን ቢዝነስ ነው። ጀምሩት። አምስተኛውና የመጨረሻው የኦንላይን ቢዝነስ ኮንቴንት ራይቲንግ ወይም ደግሞ ኮፒ ራይቲንግ። አሁን ላይ አብዛኛው አድቨርታይዚንግ ኤጀንሲዎች፣ ኮንቴንት ክሬተሮች ከምን ጊዜውም በላይ ኮንቴንት ራይተር ይፈልጋሉ። ምክንያቱም
እኛ ሶሻል ሚዲያ ላይ ለረጅም ጊዜ ኮንሱም እያደረገን እንድንቆይ የሚያደርጉት ኮንቴንቶቹ ናቸው። በደንብ ክራፍት የተደረጉ በደንብ የተጻፉ ኮንቴንቶች ስለሆነ ነው እንጂ አንዳንድ ያለ አይደለ ቦሪንግ የሆነ ኮንቴንት አለ። አንዳንድ ኮንቴንት ደግሞ ሳናቀው ረጅም ጊዜ ኮንሱም እናደርገው ኮንቴንት አለ። ያ ነገር ለምንድን ነው? ጎበዝ የሆነ ኮፒራይተር ስለጻፈው ነው። ስለዚህ እናንተ ሞሮፍ የቋንቋ ስኪል ካላችሁ፣ ስነ ጽሁፍ ላይ ኤክስፖዠር ካላችሁና የኮፒራይቲንግ ኢንተረስት ካላችሁ አሁን ላይ ከምን ጊዜውም በላይ ከቤታችሁ ናችሁ ለ5 ሰው ለ6 ሰው ከዛ በላይ እየሰራችሁ ገንዘብ ሜክ ማድረግ የምችሉበት ጥሩ የሆነ ታይም ነው ያለው። ጀምሩት። ይህን ነገር ለመስራት ምንድን ነው የሚያስፈልገው? የመጀመሪያው ኦፍኮርስ ኢንተረስት እና ስኪል ያስፈልጋችኋል። ከዛ በኋላ ደግሞ የተለያዩ ሶሻል ሚዲያ ፕላትፎርሞች ላይ የእናንተን የሰራችኋቸውን ነገሮች ደሊቨር በማድረግ ፖስት በማድረግ ኦንላይን ላይ ያ ማለት ሶሻል ሚዲያ ላይ ኢንስታግራም ላይ ሊንክዲን ላይ ኮንቴንት ክሬተሮችን አፕሮች በማድረግ የእናንተን ስኪል ማሳየት፣ ከዛ በኋላ አብራችሁ መስራት። ዜን ደግሞ ያላችሁን ኮሚኒኬሽናችሁን በደንብ ኢምፕሩቭ ካረጋችሁና እነሱን በስትክል ሃንድል ካረጋችሁ ደግሞ አንደኛው ክላንት ሌላኛውን ክላንት ሪፈር እያደረገላችሁ ከቤታችሁ ናችሁ። እንደ ሳይድ ቢዝነስ ሊሆን ይችላል፣ እንደ ፉል ታይም ጆብ ሊሆን ይችላል። ፕላስ ደግሞ ራሱን የቻለ ኤጀንሲ ማድረጋችሁት ገንዘብ ሜክ ማድረግ የምችሉበት በጣም አሪፍ የሆነ ኦፖርቹኒቲ ነው። ጀምሩት። ሶ ጋይስ አሁን ሼር ካረኳችሁ ከ5ቱ የኦንላይን ቢዝነሶች አንደኛውን ምረጡና ሰመራችሁን ኢንቨስት በማድረግ በደንብ ታይማችሁን በደንብ ኢንቨስት አድርጋችሁ ስኪሉን ዴቨሎፕ በማድረግ ትረስት ሚ ኒው ይር ላይ የራሳችሁ የሆነ የኦንላይን ቢዝነስ ላውንች አድርጋችሁ የሚገራረሙ የሆነ ገንዘቦች ሜክ እንደምታደርጉ ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ቪዲዮን ላይክ አድርጉት። ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። ቴንክ ዩ ሲ ዩ